ሰላም ጤና ይስጥልኝ የቡና ሚዲያ ቤተሰቦች። በመካከለኛ ምስራቅ የተቀሰቀሰው ጦርነት ዓለም አቀፉን የንግድ መስመር እያናወጠው ይገኛል። ሩሲያ የቻይናን የኃይል ዋስትና ተረከበች። በመካከለኛ ምስራቅ ያለው ቀውስና የሞስኮ ቤጂንግ አዲሱ ስምምነት ምንድነው እንመለከታለን። የኢትዮጵያ የባህር በር ፍላጎትና የካናዳ አቋም ምንድነው? በዝርዝር የምንመለከት ይሆናል። የውጭ ጉዳይ ሚኒስቴር የሰው ኃይል ማሻሻያ መርሃ ግብርም ይፋ ሆኗል። ወደ ዝርዝር ዘገባ አልፋለሁ። አማኑኤል ኃይለ ነኝ። በመካከለኛው ምስራቅ የተቀሰቀሰው ጦርነት ዓለም አቀፉን የንግድ መስመር እያናወጠ ይገኛል። በተለይም ቁልፍ በሆነው የሆርሙዝ የባህር መስመር ላይ የተፈጠረውን የጸጥታ ስጋት የንግድ መርከቦችን እንቅስቃሴ በማስተጓጎል በዓለም ኃይል አቅርቦት ላይ ትልቅ ስጋት ደቅኗል። ይህንን ተከትሎ ግን አንድ ትልቅ የምስራቁ ዓለም ክስተት ተሰምቷል። ሩሲያ የቻይናን ኃይል አቅርቦት እጥረት ያለምንም ጥርጥር እንደምትተካ አረጋግጣለች። በቤጂንግ የሁለት ቀናት ይፋዊ ጉብኝት ያደረጉ ያሉት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ በሰጡት መግለጫ ሀገራቸው ለቻይና ያላትን ቁርጠኝነት ገልጻለች። ሚኒስቴሩ እንዳሉት ሩሲያ ለቻይናም ሆነ ከሷ ጋር በጋራ ለመስራት ፍላጎት ላላቸው ወገኖች ሁሉ አሁን የተፈጠረውን የኃይል አቅርቦት ክፍተት የመሙላት ሙሉ አቅምና ዝግጁነት አላት። ሰርጌይ ላቭሮቭ ከቻይና ፕሬዝዳንት ሺ ጂንፒንግ ጋር በነበራቸው ቆይታም የሁለቱ ሀገራት ግንኙነት በማንኛውም ማዕበል የማይናወጥ ጽኑ መሰረት እንደሆነ አስምሮበታል። ይህ ጥብቅ ወዳጅነት ለዓለም መረጋጋትና ሰላምን ለሚሹ ወገኖች ሁሉ ከጊዜ ወደ ጊዜ ወሳኝ እየሆነ መምጣቱን ሚኒስቴሩ አብራርቷል። የሁለቱ ሀገራት ጥምረት በዚህ ብቻ የሚያበቃ አይደለም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቀጣይ ወራት ቻይና ይፋዊ ጉብኝት እንደሚያደርጉም ይጠበቃል። ይህ የሞስኮና የቤጂንግ ጥብቅ ስትራቴጂካዊ ጥምረት በዓለም አቀፉ ፖለቲካና ኢኮኖሚ ላይ አዲስ ሚዛን የመጠበቅ ሚና እንደሚጫወት ሮይተርስ በዘገባው አመላክቷል። በምዕራባውያኑ ማዕቀብና በባህር መስመሮች ስጋት ውስጥ ላለችው ቻይና የሩሲያ ዋስትና ይልቅ እፎይታን የሚሰጥ ሲሆን ለሩሲያ ደግሞ አስተማማኝ የገበያ መድረክን የሚያረጋግጥላት ይሆናል። ከቡና ሚዲያ ዓለም አቀፍ ትንታኔ ፕሮግራማችን አሁንም እንደቀጠለ ነው። ይህንን ቪዲዮ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ሌላ ዘገባ አልፋለሁ። የኢትዮጵያ ንግድና ኢኮኖሚ እድገት ዘላቂ ለማድረግ የባህር በር ወሳኝ መሆኑን በኢትዮጵያ የካናዳ አምባሳደር ገለጹ። ኢትዮጵያና ካናዳ የ60 ዓመታት የሁለትዮሽ ግንኙነት በማስመልከት በአዲስ አበባ ዩኒቨርሲቲ በተካሄደው የውይይት መድረክ ላይ የተነሱ ዋና ዋና ጉዳዮችን እንመለከታለን። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ካናዳ እንደምታበረታታ የገለጹት አምባሳደሩ ይህ ፍላጎት ከጎረቤት ሀገራት ጋር በሚደረግ ሰላማዊ ውይይትና ዲፕሎማሲያዊ ስምምነት እንዲሳካ ፍላጎታቸው መሆኑን አመልክተዋል። አሁን ላይ ግንኙነቱ ከተለመደውና የእርዳታ ድጋፍ ወደ ላቀ ኢኮኖሚ ውህደትና የንግድ ትብብር ለማሸጋገር እየተሰራ ይገኛል ተብሏል። በተለይም በአዲስ አበባና በቶሮንቶ ዩኒቨርሲቲዎች መካከል ያለው ጥምረት በጤና በትምህርትና በምርምር ዘርፍ በርካታ ኢትዮጵያውያን ባለሙያዎች በማፍራት ረገድ ትልቅ ሚና እየተጫወተ ይገኛል። ኢትዮጵያ በታዳሽ ኃይልና በአየር ንብረት ለውጥ ዙሪያ እያሳየች ያለው የመሪነት ሚና በካናዳ መንግስት ዘንድ ትልቅ አድናቆት ተችሮታል። በካናዳ የሚኖረው ኢትዮጵያንና ትውልደ ኢትዮጵያንም በሕክምና በምህንድስናና በንግድ ዘርፍ የሚያሳዩት ስኬት የሁለቱን ሀገራት ህዝባዊ ትብብር ይበልጥ ያጠናክራል ተብሏል። የውጭ ጉዳይ ሚኒስቴርን የሰው ሀብት አስተዳደር ስርዓት ለመገንባት ታስቦ የተዘጋጀ የ3 ዓመት መርሃ ግብር በዛሬው ዕለት ይፋ ሆኗል። መርሃ ግብሩ የሰው ኃይል አቅም ለማጠናከር፣ የስራ ብቃትና ውጤታማነትን ለማሻሻል እንዲሁም ከዘመናዊ ዲፕሎማሲ ፍላጎቶች ጋር የሚጣጣም አቅም ለመፍጠር ያስችላል ተብሏል። በስነ ስርዓቱ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና በኢትዮጵያ የተባበሩት መንግስታት የልማት ፕሮግራም ተወካይ ሳሙኤልን ጨምሮ የሚኒስቴሩ የስራ ኃላፊዎች ተገኝተዋል። ዶክተር ጌዲዮን ጢሞቴዎስ በወቅቱ እንዳሉት ሚኒስቴሩ በዘመናዊ የመንግስት አወቃቀር ታሪክ ውስጥ ቀደምት አሻራ አለው። በቀጣይ 3 ዓመታት ተግባራዊ የሚሆነው የሰው ሀብት ማሻሻያ መርሃ ግብር የተቋሙን የሰው ኃይል ብቃት የሙያ ክህሎትን ለማሳደግና የተለያዩ ስልጠናዎችን ለመስጠት እንደሚረዳም ጠቁመዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ በበኩላቸው የሰው ሀብት ማሻሻያ ወቅቱን የሚመጥን የዲፕሎማሲ ስርዓትን ለመከተል እንደሚያግዝ ተናግረዋል።
መርሃ ግብሩ በዓለም አቀፍ ዲፕሎማሲ መድረኮች ላይ የኢትዮጵያን ተሳትፎ ለማጠናከር ብቃት ያለው የሰው ሀብት ለማበረታታት እንደሚረዳም ተገልጿል። ከቡና ሚዲያ ዓለም አቀፍ ትንታኔ የተዘጋጀው ዘገባ ይመስላል። አማኑኤል ኃይሉ ነበርኩኝ። ጤና ይስጥልኝ።